Sambusa. Sambusa. ጓደኞቼ አሊ ጎጆ ወጥቷል። ታያቻል። በቃ ሚስት 40 ቀን እስከሚሆና ባል ጎጆ ይወጣል ማለት አቤት አቤት። ታነጣጥፈው ነው ካሜራ እየጊዜ ይታጣጥፋል። እኔም ራስ ማለት አራተዋሽ ይሄም ጎጆ ወጣት ነው። ጎጆ ጣበቃ እዚሁ ደመርክ እኮ እዚሁ በቃ ተመቸ። በቃ ትገባለህ ታፈናል። እንደዚህ እንደብቻኝነት ደስ የሚል ነገር የለም። እኔን አፈልገኝም አይደለም ለብቻ መሆን ነፃነት አለ። ወላሂ እኔ ነፃነትነት ገያዳ ተመልከቱ። አያችሁ ይሄ ነው እኮ የሚባለው ብዙ ቦታ ሶሻል ሚዲያም ላይ ምን የሚባለው ማለት ነው። ወንዶች ሚስቶቻቸው ሲወልዱ ነው አብዛኛው ወንድ ወደ መጥፎ ነገር የሚሄደው ወደ መጥፎ ነገር ማለት ነው። አሁን አንተም እንደ ለመድከውና ይሄንን ብቻኝነቱ ተላመድከው። አንድ ነገር እኮ መላመድ እኮ ነው። አንድ ነገር እኮ መላመድ ነው። እኔም ልጄ ጋር ተመችቶኛል። ደስ ይላል አልኩሽ እኮ ለምሳሌ እንደፈለኩ ነው መሆን። እኔ ጋር እንደፈለካችሁ ነው እንዴ? አሁን እኔ ይሄናንሳ እንደዚህ አታቆሽሽ እንደዚህ አታ ይሄ አሁን በ3 ቀን በ2 ቀን ነው ማነሳው ከፈለኩ ነው ባሸክላ እንዴ ነው ያልተስሚል በቃ ለመግማማት አይ መግማማት ተመልከቱ። ይላጤ ማለት ተመልከቱ። ይሄ እንግዲህ ማለት ነው ለሊት ያሰረበት ምን ነው ታምላሽ ነው። ተነስ የልጃችንን ስም ልናወጣ ነው። ተነስ ስም ያወጣቻለሁ። ተነስ እሺ ነው እነሱም ምንነትና ቤተሰቦቻችንም ይስሙት ና እሺ አይደለም ምን ነው ያልሽው? ይሄ ምን ነው የገበታ ምን ይሄ የገበታ ቅቤ ነው። ይሄን ነው የምቀባው እያልኩኝ ነው። ይሄን እየተቀባሽ ነው እንዴ? ኦኬ ነው አይደል? ይሄ ምግብ እኮ ነው። ይሄ ምግብ ነው። ለዛ ነው ለየት ያለ ሽታ ያመጣው። ታተተት ቅቤ እኮ ነው ምግብ ነው። ታርሽ ታመጣ እኔ ምግብ ያደኩ ሰውዬ እኮ ቅቤው ጠፋኝ። በቅቤ ነው ያደኩት እያልከኝ ነው? አዎ ቅቤ የራስ እየጠጣ ይሻላል። ቅቤ ታመድስ ያው ያነቱን ቅቤ እኮ ነው። ታጋጫው ሰልፍ ይላል ያታቀሙ ጋር ይተሰራል ዲስ ሆድ ታጥቦ እኔ መሰለ ስጋ ማሻአላህ ስጋ አልኮል ሆነ ያለው ግን ባለሙያ ምስት አሁን የጠራሽኝ ለዚህ አልነበረም። ባለሙያ ምስት አሁን እንደዚህ ሙያሽን ድረድልኝ አልነበረም የጠራሽኝ እና ሙያዬ የሆነ ነገር እናድርግ ብለሽኝ ነበር። ሙያዬ እናንተ ታውቀዋለህ ምን ይደረድርልሃል? ወንድ ልጅ ወንዱን ይወዳል። በነገራችን ላይ ወንድ ከሴት የሚፈልገው ነገር ምንድነው መጀመሪያ ማድረግ ያለባት? እኔ ሴት ወሬ ነው የሴት ወሬ ነው። አይ ሴት ልጅ አሁን እኔ ላንተ ግዴታ ያለብኝ ነገር አንተ ማክበር መንከባከብ ቤት ውስጥ የሚፈልገውን ነገር መስራት ነው እንጂ እኮ ያንተ ቁርአን ማቅራት ምን ማለት ግዴታ የለብኝም። ወንድ ነው ሴት ቁርአን የሚያቀርቡ ምናምን አይ ልክ በቃ እንደውሽ ደረሳነን እያሉ ወጣ ያለ ነገር እያመጡብኝ ነው ማላውቀው ነገር። አይ ግሩፕ ዋትስአፕ እና ቴሌግራም ደረሳ ነው ችግር የለውም። ይሄ ግሩፕ ነው ዋትስአፕ እንጂ እንዳትሸወጂ ቁርአን አቀራዋለሁ ብለሽ እንዳትሞት ወዱም ይለት ደረሳ አትበያም አንቺ ደረሳ ጋር ትያይቷል። ወዱም ይለት ደረሳ ጋር ትያይ ወይ ወዱ ነው የሚፈልገው ግዴታሽ አንቺ ግዴታ ያለብሽ እሱን ማብላት ማጠጣት የሚፈልገው ነገር ካንቺ የሚፈልገው ነገር ማድረግ ነው። ደረሳ ምናምን አይደለም ግዴታ ያደረገብሽ። ሴት ልጅ እኮ ባሏን ከተንከባከበች እኔ ክላስ ገብቻለሁ ለማን ነው ይሄን ኩሽናማ ካልቀየርኩልሽ አልሆነም እንዴ? አልተመቸሽም? ለምን ተረተኛ በጣም ወዶክሽ ነኝ ወላ አለሙ ተማቀየር ይሄን በር ልቀይርልሽ። ይሄ የመጋዘን በር ነው የሰው እንጂ ኩሽና በር አይመስልም። እኔ ዘጣኛ በቂ ነው አልሐምዱሊላህ በቂ ነው። እሺ አግኝተሽ ነው እንደዚህ የሚልሽ ሰው ሌላ ቤት ነው የምሰራው እንጂ እነሱ ቀይርልን እንዴት ነገር ቀይርኳል። ግሬዳው ስታፈርሺ ሳፈርስ ስሰራ ነው በቃ ይገርምሃል። ሌላ ቤት ስራልሽ በሬ ሌላ ቤት ማምሰሉ ለልጅሽ ነው። በነገራችን ላይ አንተ ወደ ግብርና ከገባህ በኋላ በቃ ስራ ትተሃል። ቪዲዮ መስራት ትተሃል። አሊ ገበሬ ሆናል። በነገራችን ላይ
ሲጀመር ምንድን ነው ድሮ ገበሬ እኮ ነው የአርሶ አደር ልጅ እኮ ነው። አይ ድራይቨር ነበር። ድራይቨር ከዛ ወደ ግብርና ገባ ይሆናል። አንድ ነው የሚባለው። ታዲያ ከላይ ወደ ታች ነው የሚባለው ወይስ ከታች ወደ ላይ ነው? ግብርና አሪፍ ነው እኮ ግን ግብርናውን አሁን የግብርናውን ቪዲዮ ሌላ ጊዜ እሰራላችኋለሁ። ገበሬ ከረበዳን በኋላ ማለት ነው። ቲማቲሙን እየኮተኮቱ ሽንኩርቱን እየተከልኩ ምናምን ምን ያህል ሽንኩርት እንዳመረተ ዘንድሮ አሳያቸዋለሁኝ። ገበሬው ማለት ነው። እኛ ቤት የሽንኩርት ችግር የለም። ሳምቡሳው ራሱ ውስጥ ሽንኩርት እያደረግን ሽንኩርት ነው ሳምቡሳ የምንጠብሰው። ያው እዚህ ጋር ደግሞ ፒዛ እሰራልሃለሁ። ያማ ፒዛውን ታዩ እስኪ ለምን እንደ ልጆች አታያቸው? እንትና የለም እና መሐመድ እንትና ይሰራል። ያ ምን ትምር ይባላል? ላዛኛውማ ሰለቸኛል እኮ ብለቀን ባበላ መኮረና በሽመ ብለቀን በላ አሰለቸኝ። መኮረና በምድር ይባላል። ምን ይሄ ስም ከየት ነው? አረበኛ መኮረና በሽመ ሽመል ነው በሽመ ነው። ከዛ ሌላ ስም እንዳይሆን ይሄ ነገር በፈረንጀኛ ደግሞ ላዛኛ ነው የሚሉት። አይ በየፍር ነው የሚሉት አይደረ ፓስታ ነው። አዎ ብዙ ነው ስሙ ብቻ። ለማንኛውም ረመዳን እያለቀ ሲሄድ እኮ ምግብ ብዙም ሲበዛ ደስ አይልም። ታውቃለህ፣ እየሰለቸ ነው። ዛሬ 20 ስንት ነው? 24 ለሊቱን 24 ነው። ነገር ግን ይሄ ቀን ነው እንደዚህ ገባ ሲባል ቅርብ ሰዓት ነው። በቃ ቅርብ ቀን ነው የሚመስለኝ። አሁን አለቀም ነው አሚን አይደል እንባባል አይገርም። በጣም አሁን ለልጅ ስም አታውጣም ነሽ ነው ታ ሳምቡሳ ይራል እዚህ ቁመና እናታ። ዛሬ እንግዲህ ኢፍጣራችን ይሄን ይመስላል። አሳምቡሳው ይሄ ነው። ይሄ ሁሉ አሳምቡሳ ማን እንደሚበላው አላውቅም። እኔ ከ3 በላይ በልቼ አላውቅም። እስኪ ሉክተረው ቆይ ሉክተረው ለጉድ ሉክተረው ቆይ 4 ቆይ 4 8 ቆይ 8 12 16 እዚህ ውስጥ ወደ 20 አካባቢ አለ። እዚህም 20 አካባቢ ሊኖር ይችላል። 40 ምንድን ነው ይሁን እናስፈጥራለን እኮ ሰው ለሚመጣ ሰው እንሰጣለን። ታስፈጥሪ ከሆነች አንቺ ምን ልበልሽ? አንቺ ጎበዝ አንቺ ጎበዝ። በነገራችን ላይ ማለት ነው ዛሬ እኔ ስራ እንትን እያለ ነው ጃለው ስራ ቀኔ ካልወጣሁኝ አይሆንም። ታውቃለህ? ምን ነው ጀግና ነኝ አይደለም። ዋትስአፕን አስተካክል እንትን ነው ይሄ ስልኬን አሰራልኝ። በነገራችን ላይ ዋትስአፕ ላይ ተዳርጋችሁልኝ ያጣችሁኝ ስልኬን ማምበር ሰበኩኝ። እስክሪኑ ይቀየር ነው እሱ አስተካክልልኝና እኔም 40 ቀኔ ሰኞ ተብዬ ነው ሰኞ ነገር አለ። አዎ ሰኞ ተብዬ ነው። ኢንሻአላህ አንቺ ለሁሉም ትደርሻለሽ። አይዞሽ እደርሳለሁኝ ማለት ያው ለፍተሻል መቼም ጥረሻል። እስካሁን የለፋሽው የጠራሽው በቂ ነው። ተብቻለሁ እንደኝ ትዝለኛል እንደለፋው ይባል አላህ ቢፋቴን ቆጥሮ ቢሊየነር ያገኝ ቢሊየነር ሳዳ ሲተላስባው ከዛ ለሁሉም ነገር መፍትሄ ነው። ታውቃላችሁ ወንድ ልጅ በላይ ላይ እየሰጠሽ ነው። በዚህ በላይ ይፈልጋል። አንተ ትልቅ ነገር ወንዶች ወንድ ልጅ ይወልዱላቸው ሲወልዱላቸው እኮ ያው ሲወለዱ ልጃቸው ናቸው። ግን ወንድ ከወለዳችሁላቸው አሁን አንተ ከኔ ውጭ ወደ ውጭ ስትሄድ ደግሞ ወንድ እየወለድኩልህ ነው እሄዳለሁ ካልክ ማለት ነው። ልጆች ራስ ናቸው እንትን የሚሆኑ በልጆች እጅ ነው። ሰምቡሳ ተሰራ። ሰምቡሳ እንደዚህ እኮ አለው። ሰምቡሳ እንዴ ነው ሰምቡሳ ሰውዬው ወፍራም ስለሆነ መስሎኝ ነበር። ከፈርሽን ከታችና ከላይ ታገጣጥሚና ከዛ ተናገ ሰምቡሳ እንደዚህ ነው። እስኪ ሰምቡሳ ኧረ አሁንስ እንደው እስኪ በይ አሁን ሰምቡሳ እያማሰለ ነው እኮ ደግሞ ለቲክ ተቀረጠኝ ማለት እስኪ ሰምቡሳ ደግሞ እንዲህ ብሎ ነው የሚያመስለው። ሰምቡሳ። ለማንኛውም የዛሬ ቪዲዮ ይሄን ይመስላል።
በቀጣይ ቪዲዮ የልጃችንን ስም ነው የምናወጣው ቁጭ ብለን በስነ ስርዓት ማለት ነው። የወንድ ልጅ ስም የምታውቁ በነገራችን ላይ እዚህ ጋር ጻፉልኝ ኮሜንት ላይ ሁላችሁም የወንድ ልጅ ቆንጆ ቆንጆ ስም ጻፉልኝ። በአሁን የአባት ፈንታ ነው። በነገራችን ላይ እኔ መሐመድን እሱ አውጥቷል። ከዛ እያድን እኔ ነኝ ያወጣሁት። የባባን እሱ ያወጣል። ቀጣይ የሚመጣውን ደግሞ እኔ ያወጣለሁ። ምግብና ብር ጥሩ ነው ብር በደምብ ከዛ እንደኔ እንዳራስ ቤት እንደዚህ ወፍራችሁ ትወጣላችሁ። ዘንድሮ ውፍረት የለም ምን የለ ታውቃለህ። አንድ ነገር ጨው እንዳልኩ ነው የምወጣው። በቃ አብራችሁ እንደምትል ግን ወይባ እየሞኩ ነው። በነገራችን ላይ ወይባ ፍቱም መድኃኒት ነው። በተለይ ለወለደች ሴት ወላሂ እኔ የሚያሳዝኑኝ አለ አዲስ አበባ ምናምን እኮ ማለት ነው በየቤታቸው ወይባ የለም። የወይባ ሱስ አይሞቁም። እኛ እዚህ ቀን በቀን ነው የምንገባው። በተለይ አራስ ሆናችሁ ቀን በቀን ነው የሚገባው። እዛ ግን የሆነ እንትን ሄደው ወይባ ቤት ሄደው ምናምን በቃ ነው ተራስናቸው ነው እንጂ ቤታቸው ማድረግ ነው ማለት ነው። በነገራችን ላይ ወይባ በጣም አሪፍ ነው። በተለይ ከአረብ ሀገር ለሚመጡ ሴቶች ማለት ነው ወገባችን በስራ ዝሎ ምናምን ስለሆነ የሚመጣ እዚህ ስትመጡ የወይባ ዕቃችሁን ገዝታችሁ አሁን መኝታ ቤት እራሱ አስቀምጣችሁ መሞቅ የምትችሉበት እንትን አለ መሞቂያ ማለት ነው። አብራችሁን ቆዩ። ለማንኛውም መልካም የወይባ ጊዜ ይሆናል።